አይደለም ነው ለነሱ ነው። አንቺ ሳይሉሽ አርገሻል እያልኩ አይደለም። ለነ ዴዚ ነው ምነግራቸው ለሁለቱም። ዴዚ ምንድነው መሰለሽ ምልሽ እኛ በአንቺ እድሜ ልጆች አለን፣ እናቶች እንረዳሻለን። እኔ እናትሽን ዲስሪስፔክት አላረኳትም። መሆን ያለበትን እኔ አንቺን የሚያክል ልጅ አለችኝ በአንድ እድሜ የምትበልጥ 22 ዓመት ነው እድሜዋ። ታውቂያለሽ፣ ምናልባት ካዳመጥሽ ልጄን እዚህ ሀገር they try to rape her she never tell me 1 year ሃይድ አርጋ ሰማው። በምሰማው ሰዓት ሃይድ አርጌ ሳላስበው ስናውራ ከነዮኒ ማኛ ጋር ሳላስበው እንዴት ያንን አወጣሁት። ሳወጣው የኔ ልጅ ቲክቶኳን አጥፍታ ነው የጠፋችው። እዚህ ላይ አንቺና እናትሽ ስትናገሩ አንቺን ህዝቡ እየጻፉ አቢዩዝ ነው የሚያረጉሽ። አንዴ ሆኗል ወተሻል። ነገር ግን በዚህ እድሜ ያሉ ልጆች ሀቢባ እኔ ልጅ አለች በዚህ እድሜ ተረተዋታል። ሮም እያየሹ ኮመንቱ እንዳለ ክብር ለዴዚ ነው ለተበዳይ ዴዚ ነው እያሉ ያሉት ከጎኑ አቆም ተረተዋታል። ለምን መጣ? ስሜቷን ስለተናገረች። ኦኬ ስለዚህ በጣም ጨዋ ልጅ ናት። መንገርሽ እኔ ዴዚ በጣም ጨዋ ልጅ ናት። በእሷ እድሜ ያሉ ልጆች እዚህ ሀገር የተወለዱ እናታቸውን እንዴት ከፍ ዝቅ እንደሚያደርጉ ብታይ ጨዋነቷን። በእርግጥ እናቷ ናት ያሳደገቻት። ኦፍኮርስ ጨዋነቷ የመጣው እናቷ ካሳደገቻት ማነር። ነገር ግን የጨዋ ልጆች እንኳን ሆነው በቤተ ክርስቲያን በምን ማነር ተደርገው ያደጉ ልጆች በፋይሬጅ የሚናገሩትን አያውቁም። በፐብሊክ ነው እናቶቻቸውን ዲስሪስፔክት የሚያደርጉት፣ ፖሊስ የሚጠሩት። አይደለም ዴዚ የ20 ምናምን ዓመት ልጅ ሆና 21 ሆና አይደለም 18 ዓመት በሞላቸው በማግስቱ ፓስፖርቴ ምንን ስጭ ብሎ ፖሊስ የጠሩ አበሻ እናት ላይ ብዙ አሉ። ይቺ ልጅ በጣም ዲሰንት ልጅ ናት። እናቷን እንኳን አትናገሩብኝ እናቴን ነው የምትለው። እብን አልተሳደበችም፣ ግን ያላትን ጭንቀት ያላትን እንትን ነው። አሞራውን ቢሆን እንደ ገርል ፍሬንድ ያወራችሁን ለመሰለሽ በዚህ እድሜ እኔም በሆን በእሷ ኤጅ ቤተሰቦችሽ ለራስሽ ብለው ሲያደርጉ 25 ዓመት 26 ሲሆንሽ ይገባሻል። አሁን የሚደረገው ለነሱ እንዳለ ኮንትሮል ለሚመስላቸው እንጂ አንደርስታንድ አያደርጉም። በዚህ እድሜ ልጆችሽን ኮንትሮል ካረግሽ አንደኛ በዚህ እድሜያቸው ነው ዩኒቨርሲቲ ውስጥ ራሳቸውን የሚያጠፉት። በዚህ እድሜ ነው አቢዩዝ የተደረጉ የሚመስላቸው። ልጅን ዴዚ እኛ በዴዚ እድሜ ነው የተሰድጄ ከሀገር የወጣሁት። ስለዚህ ክፉና ደግ ታውቃለች። በእርግጥ ማንም እናት በዚህ እድሜ ኤኒቲንግ የምትጨነቀው እናትየው ለልጅሽ ሁሉ ነገር አንቺ እንድትፈልግ ይሳካልሻል። ነገር ግን በዚህ እድሜ ለቀው የራሳቸውን ላይፍ ስታየው እኔ ልጄ ዩኒቨርሲቲ ወታ ስትሄድ አትሂጂብኝ ያብዬ ነው ያልኳት። ለምን ሀቢባሞች ነው ምን አይስቱ ሀር ሳውና ሄደው ከሷ ጋር ነው፣ ሻይ የሚጠጣው ከሷ ጋር ነው፣ ወክ ማድረገው ከሷ ጋር ነውና ልጄ ዩኒቨርሲቲ ሊሄድ ነው ስትለኝ ሞት ነው የመሰለኝ። እና እዚህ ሀገር ኮርስሽ አለ ለምን እዚህ ሳይኮሎጂ አትማሪም ስላት እነሱ ኤቲክ በሆነ ማግስት ማደር አይፈልጉም። ለምን የውጭ ላይፍ አያውቁትም። ውጭው ሁሉ ነገር ኤክሳይትድ ነው። ሄዳ ግን 3 ወር አልቆየችም። ፓርቲውንም አየችው፣ ሁሉንም አየችው። ምን አለች? ማሚ አውሽ አይልስንትዩ ለምን ሁሉ ነገሩ የሚጠብቃ ኩኩም ልብስ አጠባውም ፀጉሯን ሀቢባ በ1 ዓመቷ ፀጉሯን እንደ እንትና ነው እንደ ዘሪቱ ተቆርጣልኝ የመጣችው። ለምን 18 ድረስ ራሴ ነበር ማጥባት። ገባሽ? ከጥናት ጋር አልቻለችውም። ይሄን ነገር ሲወጡ ካላዩት ልጅ አሁን በምን ተረዳች? ለቅቄ ስላየችው ነው። ይቺ ልጅም በራሷ ወክላ በራሷ ወስና፣ ይሄ ልጅ ደግሞ እግዚአብሔርን ነው የምልሽ ብዙ ባልቀርበው ሚዲያ ላይ አየዋለሁ። እግዚአብሔርን ክፋት ያለው እንደ የሚጠጣ ብርጭቆ ይዞ ሲጋራ እየጠጡ እብድብድ የሚጫወቱ በእሱ እድሜ እዚህ ቲክቶክ ላይ አሉ። ይሄ ልጅ ግን አንድ የሚያስጠላ ማነር የሚታይበት ልጅ አይደለም፣ ጠዋ ልጅ ነው። ግን እሱን ዘረኛ ለማስመሰል በልጅነቱ እንደዚህ ያነበበ ምናምን፣ ይሄ ቬሪ ኢምባረስ። ለስሙ ልጅ አለን የሚሉ ቀንድ ያበቀሉ እንደኔ ወጥተው ስለሱ ሲናገሩ ማየት በጣም ያሳፍራል። ይሄ ልጅ ምን አለ? እናትየውም ዘረኛ አይደለችም። እናትየው ዘረኛ የሚላት ውሸታቸውን ነው። ለመሰለሽ እኔ የዴዚን እናት ያየዋት ከምን መሰለሽ? ይሄን ሁሉ የምታረገው ልጇን ከሷ ላለመጠን ነው እንጂ አሌክስ ሬሲስት ሆኖ አይደለም። እሷ እራሷ ልጇ እንዳትለያት ነው በዚህ እድሜ
ልጆች እኔ ስትረሶኛለሁ ልጄ ስትለየኝ ሁሉ ነገር ነው። ጓደኞቼን ሁሉ አልፈር አንቺማ ልጅሽ አለችልኝ ነበር ድሮ ሰው በመሰብሰብ እታወቃለሁ። ልጄ ስታድግልኝ ግን ሁሉንም ጓደኞቼን እርግፍ አድርጌ ተውኩት። ለዴዚ ፌር አይደለም። ልትለቃት ይገባል፣ ልታየው ይገባል። እኔ በዚህ ጊዜ እናቷ መሆን የማደርገውን ውሳኔ ላይፍ ላይ ተናግሬያለሁ። ዴዚ ፍሪደም ትፈልጋለች። ያንን ፍሪደም በራሷ ጊዜ አይታው ራሷ ልብ ስትገዛ በራሷ ጊዜ ተወስናለች። ይሄ ሪሌሽን ይስራ አይታወቅም። ግን እልህ ውስጥ ስትገቢ በልጅነትሽም ጀምረሽ ተይ የተባልሽውን ነገር ለማድረግ እንደው እንደ እኛ በግንብ እንዘላለን ነበር እንዴ? በዴዚ እድሜ እኮ ቤተሰብ ከተኛ በኋላ ደረት ተስበሽ በግንብ ትወርጃለሽ ጭፈራ ለሚል ስትመለሽ ግን መግባሽ ገደል የሆነ ጊዜ እቺ ልጅ ምን አለች እንዴ? እኔ የዴዚን እናት መሆን በዚህ ኤጅ መውለድ ስለሌለብሽ ቱ አርሊ ብላ እግዚአብሔር ቦርሷን በኮንዶም ሞልታ አሌክስ ጋር መላክ ዲስ ኢዝ ማይ አይዲያ። ይኸውልሽ ዲስሪስፔክት አይደለም። እኔ ይሄ ኤጅ ፍሪደም የሚሰጥሽ ሰዓት ነው እና ሺዶን ናፍቱ ኮንትሮል ስላረግሽ አንቺን ከዚህ ነገር ልታወጣሽ አትችልም። ፍሪደም ይገባሻል ብዬ ነው ማምነው። ያንን ስልሽ ፕሮቴክት እናት ታረጋለች። ለምን አለ እድሜሽ ልጅ እንድትወልጂ እኔ አልፈልግም። አትሊስት 25 ዓመት 26 ዓመት ቆይተሽ ነው እንጆይ ማድረግ አለብሽ። 20 ዓመት አትኖሪም እንዴ? ይኸውልሽ ሀቢባ ለትምህርት እንዲሆንሽ ልንገርሽ። እኔ ልጄ 18 ዓመት ሲሞላት ድረስ ቦይፍሬንድ አልነበራትም። ማሚዬ በጣም ክሎዝ ነን ከኔ ጋር አውራታለሁ። ማጻፈልሽ ማሄደልሽ ስትለኝ ማሚ እኔ እንግሊዝ ሀገር ውስጥ ነው የወለድኳት። አም ደ ኦንሊ ዋን ኢን ስኩል ኦንሊ ቨርጅን እኔ ብቻ ነኝ ብላን የነገረች። ስለማፍር ዴዚ ከፈለግሽ ሚውት አድርጊ አትስሚ ምን አልኳት። ለምን ሁሉም ግን ስለማፍር ስለሚያበስቋት ፋራ ለመባል አለኝ ቦይፍሬንድ። እኔም እንደናንተ ነው የምላቸው። የተወሰነ የሚስጥር ጓደኞቼ ነው የሚያውቁት ነበር የምትለኝ። ዳትማች ኦፕን ናቸው ገባሽ ሲነጋገሩ። ይቺ ልጅ አሜሪካን ተወልዳ ነው ያደገችው። ሽኒል ፍሪደም እንዴ ከ18 ዓመት እንደውም የጠበቀ እንደ 50 ዓመት እንደጠበቁት ነው የሚቆጠረው በዚህ ዘመን። ስለዚህ ይቺ ልጅ ፍሪደም ያስፈልጋታል። እናትየው ክሌቨር ሆና ይሄን የመሰለ ሸራተን ልጅ አምጥታላታለች። ብለስ አድርጋ ወደ ራሱ አድርጋ በነፃነት መኖር እንደ ኢንቫይት አድርጋ አብረው ተያይዘው ሄደው እሱ ሌላ ለውጥ አገር አይተው እንጆ አድርገው አይመጡም እንዴ? ምን ጭንቃል? ልጅቷ 20 ዓመት ነው እንዴ? የተለየ ሀገር ሆሊዴ ሄደው እንጆ አድርገው አይመጡም እንዴ? ምንድነው እነዚህ ጭንቅ የ20 ዓመት ልጅ ይዞ መጨነቅ? ዲስ 20 እንዴ እኛ ሀገር የስንት ዓመት ልጅ ነው የሚዳረው? ምን አይነት ጉድ ነው? እኛ እናቶቻችን በ18 ዓመት አይደል እንዴ ተድረው ልጅ ወልደው ስንት ነገር የደረሱ። ይቺ ልጅ እኮ የራሷን ላይፍ መወሰን ትችላለች። ላይፍ ፎቶ ልጄ ልታመልጥ ነው። ወዴ ነው የምታመልጠው? ስለዚህ እኔ የምለው ዴዚ ኢስኖ ፈኒ እውነቴን ነው የምልሽ። እናትሽ ናት። እናትሽን ባለማስነካትሽ በጣም አክብሬሻለሁ። ለእናትሽ የነበረሽ ሪስፔክት ታኮሪያል። በጣም ጎበዝ ነሽ። እግዚአብሔርን የምትፈሪ ልጅ ነሽ። በጣም ነው ያከበርኩሽ። በአንቺ እድሜ እናታቸውን እዚህ ሀገር ምን ብለው እንደሚሳደቡ እናያለን። የተከበርሽ የጨዋ ልጅ ነሽ። ይሄ ደግሞ እናትሽ ልትመሰገን ይገባል። እንዲህ አድርጋ ያሳደገችሽ እናትሽ ናት። ይሄ የሚያሳየው የእናትሽም ጨዋነትን ነው። እናትሽ በማነር ያደገች፣ አንቺንም በማነር አሳድጋሽ ክፉ ነገር አላሳያችሽም። እናትሽ ከሰው ጋር ወጥታ ስትጣላ አታሳይሽም። ስለዚህ የሰው ልጅ ይለያያል እንደ እናቱ። አሁን እኔ ታውቂያለሽ ቀውጢ ነው። የእኔ ልጅ ግን ተቃራኒ ናት። እኔና ልጄን ብታስተያይኝ የሮማን ልጅ ወለደቻት አትይም። እግዚአብሔርን ነው የምልሽ። ስለዚህ አንቺ እናትሽን መስለሽ የጨዋ ልጅ ጨዋ ሆነሽ ያደግሽ ልጅ ነሽ። ይሄ ደግሞ እግዚአብሔር ሸራተን የመሰለ ልጅ እግዚአብሔር ሰጥቶሻል። እኛ ጨብጭመ እኔ ስትዳሩ ለሁለታችሁም እኔ ነኝ ቬሎና ሱትም ገዛላችሁ። እግዚአብሔር ለትልቁ ነገር ያብቃችሁ። እኔም የምመክራችሁ ይሄንን ነው። እግዚአብሔር ትልቅ ደረጃ ያድርሳችሁ። እንዴ ኢትዮጵያን ወደፊት አንዳርጋችሁ የምትገዙት እናንተ ናችሁ። ቀዳማዊ እመቤት ቀዳማዊ ነው
አይወቀስም። በቃ ሰው ነው፣ ሁሉም ሰው እኩል ነው። ችግር የለም፣ ምንም ችግር የለውም ሀቢባ። አሁን የአንደኛ ሴንቸሪ ለራሱ ሰው ተለክፏል። በጣም እኔ ማወቅ ስላለባት ነው የምነግራት። ስለዚህ በአሁን ጊዜ ሲኖትራክ አዲስ ያልተነዳ ነው ያገኘሽውና እናትሽን ብለሽ አስጋችሁ መኖር ነው ያለባችሁ ብዬ አምናለሁ። በጣም ወዳችኋለሁ። እናትሽንም እግዚአብሔር አምላክ ልቦና ሰጥቷት አሌክስን የመሰለ ልጅ ለማየት ሆሊዴይ ሄዳችሁ ዛፏ ማለት ነው ያላችሁ። በውስጥ የሚያስታርቃችሁ ሰው ይኖራል እርግጠኛ ነኝ። ዛሬ ለአንዴና ለመጨረሻ ጊዜ ሶሻል ሚዲያ ዝጊው። በውስጥ ከፈለግ ስልክሽን ላኪልኝ። እኔ ለእናትሽ ጥሩ አድቫይስ ልስጣት። በጣም በሷ እድሜ ያሳደጉ ብዙ ሮሚዬ፣ እዚህ ጋር አንድ ነገር ልናገርሽ። እዚህ ጋር እንደተጀመረ እዚህ ጋር እንዲጨረስ ነው የምፈልገው። እዚህ ጋር አሌክስ መጥቷል፣ ዴዚ መጥታለች፣ ሶስቱ ሆኖ እናቷም ትመጣለች። እዚህ ጀምረው እናቷን መጥታ ይቅር ተባብሎ አሌክስም ኦፍኮርስ ይቅርታ ይላታል። እንደ ዴዚ እናት ያከብራታል። ልጇ ከወደዳት እናቱ የዴዚ እናትም ማክበር አለበት። ይቅርታ ይላታል። እርግጠኛ ነኝ። እዚህ በቃ ሀቢባ ቤት ነው መጨረስ ያለበት ይሄ ነገር። ዜድ አዳምጪኝ፣ እኔ ቤት ይምጡ አላልኩም። እኔ እዚህ ሚዲያ ላይ እናትየው መምጣት ካልፈለገች በውስጥ ስልኳን ተሰጥቶ በውስጥ ምን ጨርስ። እንደዛ ማለት አይደለም እናቴ፣ እንደዛ ማለት አይደለም እናቴ። ሮሚዬ ዝርያዬ እንደዛ ማለት አይደለም። ግን በቃ ለእናቷም ይቅር ብሎ እዚህ ጋር በቃ ታርቆ እናቷም ወዳው ሁሉ ነገር ታርቀው ዴዚም ደስ እንዲላት ለእናቷ በቃ እኔ ሰላም ነው የምፈልገው። ሰላም በቃ ማርያምን በቃ እንጂ አንቺ ቤት ይመጣሉ ምናምን ያልኩሽ አይደለም። ዝርያዬ የኔ እናት ኦኬ። እምቢ ካለች ታዲያ ሽጉጥ ደቅነና እናስገድዳትም። ገና አሁን ገና እኮ ነው ቮይስ የላኩላት። ለምን አትረጋጉም? አሁን ገና ነው ቮይስ የላኩላት። ትየውና ቮይሱን ገና